አላህ ባሪያዎቹን ጉዳዮች የሚከታተል ጌታ ነው። የባሪያዎችን ሐጃ ለማውጣት ምንም የሚሳነው ጌታ አይደለም። ሀብታም የተብቃቃ ከማንም ምንም አይፈልግ ካዝናው ሙሉ ቢሰጥ ማይጎልበት ጌታ ነው ረቡል ዓለሚን። እኛ ላይ የሚጠበቅብን እጅ ማንሳት ነው። ወቃለ ረቡኩም ኡድኡኒ፣ ጌታቸው አለ ኡድኡኒ ለምኑኝ፣ አስተጂብ ለኩም እቀበላቸዋለሁ። ዑመር ምን ይላሉ? እጄን ለማንሳት አላህ ከወፈቀኝ እንደሚቀበለኝ እርግጠኛ። አዎ እጅን ካነሳ አላህ እንደሚቀበልህ እርግጠኛው። ግን ምን ይፈልጋል? ዱዓ የቂን ይፈልጋል። ይሄን የጎደለ ነው። ዱዓማ እናደርጋለን ሁላችን። የቂን ይሰጠኛል፣ ያደርግልኛል፣ ጉዳይን በአጠቃላይ ይፈጽምልኛል። የቂን እርግጠኛ መሆን። ዘመድህ 5 ሚሊዮን ብር ጠዋት ቼክ እጽፍልሃለሁ ና ቢልህ አንድ ቤተሰብህ ወይ ጓደኛ ምንም ሳትጠራጠር ጠዋት ቢሮ ትሄዳለህ። ምንም ሳትጠራጠር። ለምን? 5 ሚሊዮን ብር ብሎ ሰው ነው የነገረህ። ቃሉን ሊሞላ ወይም ሊያፈርስ የሚችል ማለት ነው። አላህስ ቃሉን ማያፈርስ ጌታ። እሱ ላይ ግን ምን ሆነ? ሸክ መጣብን እኛ። ያ አይደለም። የሆነ ነገር ስትጠይቅ አላህን እርግጠኛ ሆነ መጠየቅ ነው። የአላህ መልእክተኛ ምን አሉ? ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሁናችሁ ለምኑት። ወዕለሙ እወቁ አነ ላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊን ላሂኒን። አላህ ዝንጉ ከሆነ ቀልብ፣ ስልቹ ከሆነ ቀልብ አላህ ዱዓን አይቀበልም። አዎ ዱዓ ስታደርግ መመሰጥ፣ ልብህን ለአላህ መስጠት፣ ሐሳብህን ወደ አላህ ማድረግ እንጂ አንዳንድ ሰው አለ እጅ አንስቶ ዱዓ እያደረገ የሆነ ነገር ይቆጥራል እንዲያካል ላ ይሄ ያየው እዛ ልብህን መስጠት መመሰጥ። የአላህ ሐጃ አለብኝ ሐጃዬን አውጣልኝ ጭንቅ ረቡል ዓለም ፊት ነው ያለው። እሱን እኮ ነው የምታናግረው። እንዴት ነው ወደ ሌላ ሐጃችን የሚሄደው? ፍርድ ቤት ስንቆም ዳኛው ፊት ዛሬ የመጨረሻ ውሳኔ ነው ፍርድ የሚሰጥበት ቀን ነው ቢባል እንዴት ነን? ዳኛው ዘንድ ኩምስስ ነው አይደል? ኩሹዓችን ልዩ ነው አይደል? ንቅንቅ አንልም። ዝንብ ያረፈብን ዝንብ አርፎብን እንዳትንቀሳቀስ ይመስላል የኛ አቋቋማችን። ሱብሓነላህ። አላህ ዘንድ ስታዲያ ከሰላታችን ጀምሮ እንፈትሸዋል። እንዴት ነው የምንቆመው? ሐሳባችን የት ነው? ስለዚህ ዱዓችንን አላህ ይቀበለናል። እንደሚቀበለን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሚገርም ምክር መከሩ። ተስፋ እንድናደርግ ዱዓችን ባዶ እንደማይቀር የአላህ መልእክተኛ ሲናገሩ ምን አሉ? አን አቢ ሰዒድን ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሙስሊሚን የድዑ ቢዳዕወትን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አንድ ሙስሊም የለም በምድር ላይ አላህን አንድ ጥያቄ ጠይቆ ከዛ ከጠየቀው ጥያቄ ላይ ወንጀል ከሌለበት፣ በወንጀል አላህ አይተባበርም። ዝምድና መቁረጥ ከሌለበት አላህ ስለማይቀበል። አንዳንድ ምስኪን አለ ኤክስፓየርድ ያለፈበትን ኮንቴነር ጭኖ አምጥቶ አላህ እንደው ይሄ እንዲያልቅልኝ ቶሎ እንዲሸጥልኝ እርዳኝ፣ አላህ አይቀበልም የዚህ አይነት ዱዓ። በወንጀል የሚተባበር ጌታ አይደለም አላህ። በሐራም የሚተባበር ጌታ አይደለም። ወንጀል ከሌለበት፣ ዝምድና መቁረጥ ከሌለበት ከጠየቅከው ከሶስት አንድ ታገኛለህ። ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አላህ ከሶስት አንድ የሰጠው ቢሆን እንጂ አሉ። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ፣ የለመነው ነገር አላህ ወደው ያመጣለታል። አላህ እንደው እስቲ ራሳችን ፈትሽ። ጭንቅ ብሎ ጥብብ ብሎ የአላህ ይሄን ነገር አድርግልኝ ብለህ ነው ያሳካልን ነገር የለም። ብዙ አላ እንደ ምሳሌ ባለቤትህ እርጉዞና ምጧ ደርሶ ልትወልድ ሆስፒታል ገብታ እጅን አነሳህ አይደል? የአላህ እንደው የዛሬ በሰላም ገላግልኝ ብለህ አላህ በሰላም አልገላገለልህ። ሄዳው ወዲያው እኮ የለመንከው የተሰጠህ ነው። ወላሂ አላህ ለምነህ ነው። የሚያሳፍር ጌታ አይደለም፣ አያሳፍርም። አላህ
የለመንከው ወደው ይመጣላል። አንድ ወኢማ አለዛ አየደኺረሃ ለሁ ፊል አኺረቲ ወይ ለአኺራ ያከማችለታል። ወንድሜ ሰላት ሰገድክ ለቀብርህ ነው። ይኸው ጾም ለቀብራችን ነው፣ ለአኺራ ነው። ሰደቃ ምንሰጠው የአኺራ ቤቴ እያልን ነው አይደል? ልክ ዱዓም ራሱ ልክ እንደዛ ይከማችና አላህ ባሪያውን ይተሳሰበዋል። ባሪያዬ በዚህ ቀን ጠይቀኸኝ ሳልሰጥ ቀረው? አዎ እንካ ዛሬ ይለዋል። ያልሰጠውን ዱንያ ላይ አኺራ ላይ የተሳሰበ አላህ ሲያንበሻብሸው ምን አሉ ነቢይ ሰለላሁ ዐለይሂ ወሰለም? የሰው ልጅ የዛን ጊዜ ይላል የለመንኩት ዱዓ በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል። ያን ቀን አው ዱዓ ራሱ ኢባዳ ነው። አፍደሉል ኢባዳ አዱዓ፣ ከኢባዳዎች ሁሉ በላጩ ዱዓ ነው ተብሏል። ሶስተኛው ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ፣ ወኢም መጥፎ ነገር አላህ ይቀለብስለታል። ምንድን ነው ይሄ? ገንዘብ ጠየክ፣ የሆነ ነገር ጠየክ፣ የጠየከው ይቀርና የሚመጣ መጥፎ በላ ነበረ፣ ይቀለበሳል። ሱቅህ ሊቃጠል ነበር፣ አንተ ገንዘብ ጠይቃል፣ ገንዘብ ይቀርና ሱቁ መቃጠል ይቆማል ማለት ነው። ግልጽ ነው አይደል? ምሳሌ የሆነ አደጋ ሊመጣ ነበር፣ ስንት የለመነው ነገር አለ፣ ነገር ግን የማናቀው በላ ስንት ተቀልብሰዋል። ያአላህ። ስለዚህ ማንም ኪሳራ ላይ የሚከስር የለም። ይህን ሲሉ የአላህ ምልክተኛ ቃሉ ኢዘን ኑክሲር፣ ታዲያ እናብዛ እንዴ ዱዓችንን አሉ። ቃለ አላሁ አክሰር፣ አዎ አላህ ብዙ አሉ፣ አላህን ለምኑት። አዎ ቢሰጥ ማያልቅበት ጌታ ነው። ሲሰጥ እንደዚህ በማንኪያ አይደለም። አላህ ሲሰጥ ያንበሻብሻል። አዎ ይሰጣ። ሰው ተስፋ በቆረጠበት ሰዓት እንዴት ነው የሚያንበሻብሸው? አላህ እኮ የነቢያቶችን ታሪክ ነግሮናል። ነቢዩላህ አዩብ ዓለይሂ ሰላም ልጆቻቸውን አላህ ወሰደባቸው፣ ገንዘባቸውን ወሰደባቸው፣ ባዶ ሆነባቸው። ብሎም አልጋ ላይ አላህ ጣላቸው። የአልጋ ቁራኛውን ለስንት ዓመት? ለ18 ዓመት። 18 ዓመት አስቡት። ሚስታቸው መጣ፣ አንተ አላህ ነብይ ወይ አላህን ለምን አትለምንም ከዚህ ነገር እንዲገላግልን ስትል፣ አላህ ስንት ዓመት ነው ረሃ አድርጎ ያኖረን? 80 ዓመት አለች። 80 ዓመት። አዎ 18 ዓመት መከራ መጣ ብዬ እሱ ልጠይቅ አፍረዋለሁ። 80 ዓመት ረሃ አድርጎ አኑሮኝ በደስታ አኑሮኝ ለዚች 18 ዓመት አሉ። ትዕግስታቸው ላይ የደረሰ ነበር። እጃቸውን ያነሱበት ምክንያት ሲጠቅሱ ሚስትየው የሚበላ የሚጠጣ ስታጣ ረጅም ፀጉር ነበራት ይባላል። እየቆረጠች መሸጥ ጀመረች ለቀለቧ። ገበያ ስትወጣ ጭምር ሂጂ የአዩብን በሽታ እንዳታመጪ ሂጂ ብሎ ያገሏታል። ሚሰቃየው እኮ የሰራ ወንጀል እያሉ አዩብ ላይ የተለያየ አይነት ታፔላ መለጠፍ ጀመሩ ህዝቦቻቸው። የዚህ ጊዜ አዩብ ወአዩባ አዩብንም አውሷል አላህ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ አዛኝ ነህ። አዎ አርሐሙ ራሒሚን ያለም አላህ የአዛኞች ሁሉ አዛኝ ነህ። ከእናታችን ከአባታችን የበለጠ አዛኙ ማን ነው? አላህ ነው። አዎ አሐዱ ሰለፍ የቅያማ ቀን ሂሳብ የሚያደርግህ ከእናትና አባትህ ይሁኑ ብባል አልፈልግም፣ አላህ እንዲሆን ነው የምፈልገው። ለምን? አላህ ከእናቴም ከአባቴም የበለጠ አዛኙ ማን ነው? አላህ ነው ለእኔ አሉ። የዚህ ጊዜ አላህ ፈስተጀብና ለሁ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ የነበረውንም ችግሩን አስወገድን። ወአተይናው አህለሁ ቤተሰቡንም ሰጠነው መለስንለት አለ። ወሚስለሁም ማዕሁም ረሕመተን አምሳያውናል እጥፍ አድርጎ ማለት ነው። ረሕመተን ሚን ዒንዲና ከእኛ ዘንድ የሆነ ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን ይሄ ደግሞ አላህን ለሚገዙ ሰዎች ማስገንዘቢያ ሲሆናል። ለእናንተም ነው ምክሩ እያለ ነው አላህ። አላህን ለሚገዛ ሰው ተጨንቀሃል፣ አልጋ ላይ ተኝተሃል፣ እጅህን አንሳ፣ ያ ረብ ፈውሰኝ በል፣ አላህ ይፈውሳል። ያ ረብ ጭንቀቴን አስወግድ በል፣ አላህ ያስወግድልሃል። አዩብን አላህ በዚህ መልኩ አንበሻበሸው። ዩኑስ አሳ ነባሪ ሆድ ውስጥ የገባ ጊዜ ጭንቃ። አዎ ስንጨነቅ የሰው ልጅ ዛሬ
ወደ ጠንቋይ ቤት ይሮጣል። ሲጨነቅ ሸሆቹ ጋር ድረሱልኝ ይላል። ከአላህ ውጭ የሚደርስ አለ? የለም። ወላሂ አደብን ያስ ቀብር የሚደናንም አናመልክ። የደጋግ ሰዎች ቀብር ካገኘን ዱዓ እናደርግላቸዋለን። የሞቱ ሰዎች ከኛ ዱዓ ይፈልጋሉ። አላህ ይዘንላቸው፣ አላህ ይርሐማቸው የሚል ዱዓ ይፈልጋሉ። የሞቱ ሰዎች ዱዓ የሚያደርግላቸው ይፈልጋሉ። ነገር ግን አድራጊ ፈጻሚ ጉዳያችንን ሊያሳካ የሚችለው ማን ነው? አላህ ነው። ወላሂ አላህ ነው። ከአላህ ውጭ ያለ አካል ቢለመን ኖሮ ነቢዩ ይለመኑ ነበር። እሳቸውንም አላህ ከለከል፣ ለእሳቸውም አላህ ከልክሏል። ዱዓም አደረጉ። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኝ አሉ። አዎ አደብን ያዝ። ዱዓ ኢባዳ ነው። ከአላህ ውጭ ለማንም አይሰጥም። እከሌ ድረስልኝ፣ ስጣኝ፣ ንሳኝ ከአላህ ውጭ ማንንም መለመን አይቻልም። ይሄን አዳብን ያዝ። ወደ ሽርክ ነው የሚከተል። ዩኑስ ጭንቀት ውስጥ ወደቁ። ሲጨነቁ በጭንቀት ሰዓት የሚደርሰው ማን ነው? አላህ ነው። ወዘኑኒ ኢዝ ዘሀበ ሙጋዲበን፣ የአሳውንም ባለቤት ተቆጥቶ በሄደ ጊዜ አውሳው። ፈዘነ አን ለን ነቅዲረ ዐለይህ፣ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። ፈናዳ ፊ ዙሉማት፣ ግን ያው ምንም ጊዜ በአማኑ ጊዜ ከአላህ ጋር ይተዋወቀ፣ በጭንቅ ሰዓት አላህ ይደርስለታል። ይሄ መከራ የመጣባቸው ዩኑስ በምን ነበር? ህዝቦቻቸው ዳዕዋውን ምንም አልቀበልም ሲሉ ፍቃድ ሳይሰጣቸው ሀገር ለቀው ወጡ። መርከቡ ላይ ሲጫኑ ይላሉ አብዱላህ ብን አባስ፣ መርከቢቷ መወዛወዝ ጀመረች፣ ልትገለበጥ። አረ ጌታውን ሸሽቶ የመጣ ባሪያ አለ እዚህ መካከል፣ እሱ ካልወጣ በቃ አለቀልን። ዩኑስ የአላህ ነብይ ነው። ዩኑስን ያለማን የገመተ ማንም የለም። እጣ እናውጣ አሉ። እጣ ሲወጣጣ ዩኑስ ላይ ይወጣል። አሁንም ሁለተኛ አላህ ነብይ የማይሆንም አሉ። ሁለተኛ ዩኑስ ላይ፣ ሶስተኛውም ዩኑስ ላይ ሲወጣ ራሳቸው ዩኑስ ባህር ውስጥ ገቡ። ፈልተቀመው ልሑት፣ ቁርአኑ እንደገለጸው አሳው ተቀበላቸው። አሳው ግን በአደራ መልክ እንዲያስቀምጥ ነው። ስጋቸውን እንዳይበላ፣ አጥንታቸውን እንዳይኮረሻሽም። የአሳው ጨለማ አለ፣ የሌሊቱ ጨለማ አለ፣ የባህሩ ጨለማ አለ። ፈናዳ ፊ ዙሉማት፣ በዛ ድቅድቅ ጨለማ ተጣራ። ጨለማዎች ብሎ አላህ ገለጸው። ለምን? የአሳው ሆድ አለ፣ የባህሩ አለ፣ የሌሊቱ ጨለማ አለ። በሶስት ጨለማ ውስጥ አላ ኢላሃ ኢላ አንት፣ ካንተ በስተቀር የሚመለክ አምላክ የለም። አይ ላ ማዕቡደ ቢሐቅን ኢላላህ፣ ማለት ከአንተ ውጭ በእውነት የሚመለክ የለም። አዎ በውሸትማ ብዙ አለ። ህንድ ሀገር ስትሄድ አይጥ ሲያመልኩት ያለ፣ ላም ሲያመልኩት ያለ። ከሙስሊሙ ጋር ጦርነት አንዳንዴ አምላካችንን ገደሉብን፣ አረዱብን ብለው ብዙ ጊዜ የተለያዩ ችግር ሲፈጥሩ ይታያሉ ህንድ ሀገር። ይሄን ያለው አቅላቸው በታች የወረደ። በእውነት የሚመለክ ግን ማን ነው? አላህ ብቻ ነው።